ጤና ይስጥልን። ሲካድ በሚል ስያሜ አድብቶ የቆየውና በተለይ ሕፃናትን እያነጣጠረ ያለው አዲሱ የኮቪድ ዝርያ ብቅ ማለቱ መላው ዓለም በከባድ ድንጋጤ ውስጥ ጥሎታል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባህር ኃይል ሙሉ በሙሉ አውድመናል ሲሉ ለዓለም እጅግ አስደንጋጭ መግለጫን ሰጥቷል። ይሁን እንጂ ትራምፕ ትንኞች ያሏቸው እነዚያ የኢራን ፈጣን ጀልባዎች ዛሬ የዓለምን የንግድ መስመር አንቀው ይዘውታል። ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ዓለም እፎይ ብላ ትንፋሽ በሰበሰበችበት ሰዓት ያ የሰው ልጅ የጋራ ጠላት የነበረው ወረርሽኝ ቆዳውን ቀይሮ ስሙን አድሶ ሲካድ በሚል ስያሜ ዳግም ብቅ ብሏል። ይህ አዲስ ዝርያ በሳይንሳዊ ስሙ BA.3.2 ተብሎ የሚጠራ ቢሆንም በሕዝብ ዘንድ ግን ሲካድ የሚል ስያሜ ተሰጥቶታል። ስያሜው የመጣው በተመሳሳይ ስም ከምትጠራው ነፍሳት ሲሆን ምክንያቱ ደግሞ ቫይረሱ መጀመሪያ ከተገኘም በኋላ ለረጅም ጊዜ ተደብቆ የሚቆይም በመሆኑ ነው። እንደ አውሮፓውያን አቆጣጠር በህዳር 2024 በደቡብ አፍሪካ የታየ ቢሆንም ክስተቶቹ ግን ድንገት የጨመሩት ከአንድ ዓመት በኋላ እንደሆነም መረጃዎች ጠቁመዋል። ባለፈው መጋቢት ወር የአሜሪካ የበሽታ ቁጥጥር ማዕከል CDC ቫይረሱ በ25 በመቶ ግዛቶች መገኘቱን ሲያበስር ዓለም ደንግጧል። የሚገርመው ግን ቫይረሱ የተገኘበት መንገድ ነው። ከ4 መንገደኞች አፍንጫ ከ5 ታካሚዎች ናሙና አልፎም ተርፎ ከቆሸሻ ውሃ ውስጥ ተገኝቷል። የዓለም ጤና ድርጅትም ቫይረሱ በክትትል ስር እንዲውል አድርጎታል። ይህ ማለት ቅድሚያ ትኩረት ይፈልጋል እንደማለት ነው። ለዓለም የህብረተሰብ ጤና አደጋ ይደቅናል ወይ የሚለው አሁንም በምርመራ ላይ ነው። የኮቪድ ዝርያዎች ተመራማሪ ራያን ሂስነር በኒውዮርክ ባደረጉት ትንተና መሰረት ሕፃናት ከአዋቂዎች በበለጠ በዚህ BA.3.2 ወይም ሲካድ የመያዝ ዕድላቸው ከፍተኛ መሆኑን አረጋግጠዋል። በኬምብሪጅ የጥናት ተቋም የባለሙያ ፕሮፌሰር ራቪንዲራ ጉብታ አስተያየት ደግሞ ነገሩን የበለጠ ያጠናክረዋል። ምንም እንኳን ጥናቱ ገና በባለሙያዎች ባይታተምም እውነት ግን ይመስላል ይላሉ። ለምን ይሆን? አንደኛው ምክንያት ሲካድ እስካሁን አይተነው የማናውቀው ዝርያ ባለመሆኑ የሰው ልጅ በሽታ የመከላከል ስርዓት ሊያውቀው አልቻለም። የህፃናት የመከላከል አቅም ከአዋቂዎች ያነሰ ነው። አዋቂዎች በተለያዩ የኮቪድ ኢንፌክሽኖችና ክትባቶች አልፈው ቆዳቸው ቢደድርም ህፃናት ግን ይህም ብስለት ለማግኘት ጥቂት ዓመታት ብቻ ነው ያሳለፉት። በቫይረሱ ውስጥ ያለው ከፍተኛ ለውጥ ያሳየው ፕሮቲን በልጆች ላይ ከሚከሰተው ኢንፌክሽን ጋር በቀጥታ እንደሚገናኝም ይገመታል። ምልክቶቹና የሳይንቲስቶቹ ስጋት። ስለ ምልክቶቹ ስናወራ አዲስ ነገር የለም ሊባል ይችላል። ፕሮፌሰር ፖል ሃንተር እንደሚሉት የተለመዱ የሚመስሉ ልዩ ምልክቶች የሉም። ሳል፣ ትኩሳት፣ የጉሮሮ ህመም፣ ድካም፣ ራስ ምታት፣ ትንፋሽ ማጠርና ተቅማጥ ዋና ዋናዎቹ ናቸው። ሌላው ተመራማሪ ኢንጆንሰን እንደሚሉት ቫይረሱ ምንም አይነት ልዩነት ሳይኖረው ተመሳሳይ ሴሎችን ኢላማ እያደረገ በመሆኑ ምልክቶቹ ተመሳሳይ ናቸው። ታዲያ ለምን እንዲህ ተለዋዋጭ ሆነ? ቫይረሱ በጣም ተቀያሪ መሆኑ ከመጀመሪያው የኦሚክሮን ዝርያ እጅግ የተለየ ያደርገዋል። ይህ መለዋወጥ በሽታ የመከላከል ስርዓታችን ቫይረሱን እንዳያውቅና አምልጦ እንዲገባ ያስገድደዋል። ቫይረሱ ስኬታማ ነው የሚባለውም ለዚህ ነው። ምክንያቱም በህብረተሰቡ ዘንድ ያለው መከላከያ እየሰበረ ቀስ እያለ እየተሰራጨ ነው። ክትባቱና የወደፊት ዕጣ ፈንታ ሳይደግስ አይጣላም እንደሚባለው 67 በመቶ የሚሆነው የዓለም ህዝብ ቢከተብም የአዲስ ዝርያ ግን ክትባቶችን ሊያሾፍባቸው ይችላል። ባለሙያዎቹ እንደሚሉት ግን ክትባት መውሰድ ቢያንስ መለስተኛ ኢንፌክሽን ብቻ እንዲኖረን ይረዳል። የመድኃኒት አምራቾች ደግሞ ክስተቱ ከበረታ ሲካድን ብቻ የሚቀጣ አዲስ ክትባት ለማምረት ዝግጁ መሆናቸውንም ገልጸዋል። ሊያስጨንቀን ይገባል የሚለውን ስንመለከት ፕሮፌሰር ሃንተር የሰው ልጅ በምድር ላይ እስካለ ድረስ አዳዲስ ቫይረሶች ይመጣሉ ይላሉ። ሲካድ መጣ ማለት ግን የሞቱ ሰዎች ቁጥር ይጨምራል ማለት እንዳሉንም አረጋግጧል። ቫይረሱ ልክ እንደ ክረምት ጉንፋን መደበኛ የመተንፈሻ አካል ብቻ እየሆነ መምጣቱ ተመራማሪው ገልጸዋል። ክቡራትና ክቡራን፣ ዘገባው የቢቢሲ ነው። ሲካድ የተባለው አዲሱ የኮቪድ ዝርያ በ23 አገራት አድብቶ እየተስፋፋ ሲሆን በተለይም ሕፃናትን የማጥቃት ዕድሉ ከፍተኛ መሆኑ ተረጋግጧል። ጥንቃቄ ግን ለጤና መሰረት ነው። በተለይ ስር የሰደደ የጤና ችግር ያለባችሁ ልጆች ካሏችሁ
አስቀድሞ የሕክምና እርዳታ ማግኘት ለነገ የማይባል የቤት ሥራ ነው። ዓለም አሁን በንቃት ላይ ናት። እኛም የልጆቻችንን ጤና መጠበቅ ረገድ ንቁ መሆን ይኖርብናል። ሳይደነግጡ በመጠንቀቅ ቤተሰቦን ይጠብቁ። ወደሚቀጥሉት ሌሎች መረጃዎች አልፋለሁ። በሌላ ዜና አንበሳ ሲያረጅ የዝንብ መጫወቻ ይሆናል ይባላል። ነገር ግን በዓለም ፖለቲካ ውስጥ ትንንሽ ዝንቦች አንበሳውን ሲያዳክሙት ማየት እጅግ ያስገርማል። ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ሲሉ ለዓለም አብስረዋል። ነገር ግን የቀራቸው መትረጊያስ የተጠመደባቸው አነስተኛ ጀልባዎች ናቸው ሲሉ የገለጿቸው ጀልባዎች በምዕራባውያን ተንታኞች ሞስኪቶ ፍሊት የሚል ስያሜ ተሰጥቷቸዋል። ስያሜው መጠናቸውና ፍጥነታቸውን የሚገልጽ ቢሆንም እንደ ወባ ትንኝ በፈጣን ጥቃታቸው የዓለምን ምጣኔ ሀብት ወባ እንደያዘው ሰው እያተኮሱት ይገኛሉ። እነዚህ ትንሽ ጀልባዎች ለወራት በሆርሙዝ ወሽመጥ ላይ የዓለምን የንግድ እንቅስቃሴ መክታት ችለዋል። የኢራን የባህር ላይ የሽምቅ ውጊያ ስልት ኢራን እነዚህን ጀልባዎች ለመጀመሪያ ጊዜ የሰራችው በ1980ዎቹ በኢራን ኢራቅ ጦርነት ወቅት ነው። ጦርነቱ ወደ ፋርስ ባህረ ሰላጤ ሲስፋፋ አሜሪካን ላይ ጫኝ መርከቦችን ለመጠበቅ ስትገባ ኢራንም የባህር ኃይል ሽምቅ ውጊያ ስልቷን ቀየረች። የኢራን የባህር ላይ የሽምቅ ውጊያ ስልት ኢራን እነዚህን ጀልባዎች ለመጀመሪያ ጊዜ ሰራችው በ1980ዎቹ በኢራን ኢራቅ ጦርነት ወቅት ነው። ጦርነቱ ወደ ፋርስ ባህረ ሰላጤ ሲስፋፋ አሜሪካን ላይ ጫኝ መርከቦችን ለመጠበቅ ስትገባ ኢራንም የባህር ኃይል ሽምቅ ውጊያ ስልቷን ቀረጸች። ግቧ ግልጽ ነው። አሜሪካ ላይ ጫና በማሳደር ወደፊት ጥቃት እንዳይሰነዘርባት ማድረግ ነው። እነዚህ ጀልባዎች ከውሃ በታች ዝቅ ብለው ስለሚገኙ በቅርቡ እስከሚታዩ ድረስ መኖራቸውን ማወቅ ያዳግታል። ጀልባዎቹን ለመከታተል አሜሪካ ሰው አልባ አውሮፕላኖችና ሄሊኮፕተሮችን ማሰማራት ግድ ሆኖባታል። የድብቅ ዋሻዎችና የሚስጥር ቁጥሮቹ አግራሞት። የሚገርመው ነገር የእነዚህ ጀልባዎች ትክክለኛ ቁጥር አይታወቅም። አብዛኞቹ በኢራን ደቡባዊ ባህር ዳርቻ በሚገኙ ዋሻዎች ውስጥ ወይም ከምድር በታች በተገነቡ ክፍሎች ተደብቀው ይኖራሉ። ተንታኞች እንደሚሉት ከሆነ ኢራን ከ500 እስከ 1000 የሚደርሱ ትንንሽ ጀልባዎች ሊኖሯት ይችላል። የአሜሪካ ባህር ኃይል ካዩዋቸው እመታቸዋለሁ ቢልም የኢራን እስላማዊ አብዮታዊ ዘብ ግን ያለበት አይታወቅ ጠላት አይወቅ በሚል ስልት ጀልባዎቹን ደብቆ ይዟቸዋል። የሃርሰን ኢንስቲትዩት ትችትና የኢኮኖሚው ቀውስ። የሃርሰን ኢንስቲትዩት ባለሙያ ካን ካስፓጉል እንደሚሉት ኢራን ቀጥተኛ ውጊያ አታደርግም። መውረር፣ ፈንጂ መጣል፣ በሰው አልባ አውሮፕላን መምታትና በፍጥነት መሸሽ ዋና ስልቷ ነው። አሜሪካና አጋሮቿ ወደ መርከቦቿና አውሮፕላኖቿን ሲያሰማሩ ኢራን ግን በአነስተኛ ወጪ በምትተካቸው ጀልባዎች የንግድ እንቅስቃሴውን ታደናቅፋለች። ይህ ስጋት የኢንሹራንስ ዋጋ እንዲጨምርና ኩባንያዎች በዚያ መስመር እንዲያልፉ ጫና ይፈጥርባቸዋል። የሆርሙዝ ወሽመጥ እንቅስቃሴ በ90 በመቶ ቀንሷል። ከዚህ ቀደም በቀን 60 መርከቦች ያልፉበት የነበረው መስመር አሁን 10 መርከቦች ብቻ ይታዩበታል። በተባበሩት መንግስታት መረጃ መሰረት 1500 መርከቦችና 20,000 ሰራተኞች ታግተው ይገኛሉ። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ብታደምጧቸው ብለን የመራረጥንላችሁ ሰበር መረጃዎች እነዚህ ነበሩ። የትንኝ መንጋ ዝሆን ያዳክማል እንዲሉ ትራምፕ አውድመናል ያሏቸው ትናንሽ ጀልባዎች የዓለምን የነዳጅ ዋጋ ካልታየ መጠን እንዲንርና ታይቶ የማይታወቅ የኢኮኖሚ ቀውስ እንዲፈጠር ምክንያት ሆነዋል። አሜሪካ በኢራን ሸቀጦች ላይ የጣለችው ማዕቀብና በቅርቡ በኳታር አቅራቢያ የአሜሪካ መርከብ ባልታወቀ መሳሪያ መመታቱ ፍጥጫውን አክሮታል። የሆርሙዝ ወሽመጥ ዛሬም የዓለም ስጋት ሆኖ ቀጥሏል። ለመሆኑ አሜሪካ እነዚህን ትንኞች የምታጠፋበት መድኃኒት ይኖራት ይሆን ወይስ የኢራን የሽምቅ ውጊያ ስልት ዓለምን ማንቀጥቀጡ ይቀጥላል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ሰላም ለዓለማችን፣ ሰላም ለሀገራችን ይሁን። ቸር እንቆይ።